እርጅና ኢሰክሰስ if I love 40 ዓመቷም 50 ዓመቷም ይሁን ካፈቀርኳት አገባታለሁ። አሁን ደግሞ if I love ፈረሰ ዳቦ ተቆረሰ ምትል ባትሆን በጣም አስቸጋሪ በሆንኩባት ቀን ወደ ሌላ ወንድ እንዳትሄድ የሚያደርጋት እግዚአብሔር እንጂ አንተ ወጣቶቹ እንደዚህ ሃርሽ የሆነ ትሩዝ ያስፈልጋል። መወቃቀስና መነጋገር አለብን። ለህፃናቶቹ ደግሞ በጎ ነገር እያሳየን ተስፋ ማድረግ አለብን። ላረጁ ሰዎች ምን ብትለው የሚገርም ኢንሳይት ነው። ባይዘው እየተማርኩኝ ነው ወይ ማስተማሩ ነገር ካለኝ አም ለርኒንግ በእውነት እና አይውሽ ለነሱ ደግሞ ላረጁ ሰዎች ያው ሰው አያረጅም ይሰሩ ሰዎች አሉ። መኖር በራሱ መሰንበት በራሱ እውቀት ይጠይቃል። ማንኛውም ሊትራሊ እውቀት ይጠይቃል። ስለ እውነት ቢያንስ ቀን እንደሚያልፍ እውቀት ይጠይቃል። እንደሚያርፍ ያላወቀ ሰው ይሞታል። ብዙ መሰናክል ስላለ you are not the only one መከራ ቢገጥምህ አይደለ? ዓለም ላይ ያለ ሰው ሁሉ መከራ የግዴታው ነው እና ያን ሁሉ አልፈው አንዳንዴ እርጅና ኢሰክሰስ ባይዜ ሰክሰስ ነው፣ ስኬት ነው። ለዛ መብቃት ስኬት ነው። እድሜያችንን ለምን እንደብቃለን? ስለ ሰክሰስ ስለማይመስለን ነው እድሜ ምን እንደብቀው። it's a blessing 30 ዓመት መኖር 40 ዓመት 50 ዓመት መኖር ግን የሴቶቻችን ጉዳይ ከምን የመጣ መሰለ? I understand ለምን አትለኝም? አሁን እዚህ ሲወራና እውነቱ ይለያያል። ሲወራ ስለ ሚዲያው ላይ ምናምን 21 አለች እንዲህ አለች ተብሎ ቀልድ ሲሆንና why do they say this ስትል ይለያያል። ሀገርህ ላይ እናትህ ወይ አባትህ ስንት ዓመቷ ነው ፍቅረኛ ሲል 30 ስትል ከደነገጠ የሆነች ሴት እድሜዋ ብትደብቅ ለምን ይገርምሃል? ለምሳሌ ውጮቹን ሉክ they don't care about age እውነቱን ለመናገር they don't care about age ምናምን ያንግነሽ አይደለም 20 30 ምናምን። ምክንያቱም እዛ ሀገር በ10 ዓመት ልዩነት ታናሿን ማግባት ትችላለች። እሷ እድሉን ትፈልጓለች። ገብቷል? እኛ ሀገር ምንድነው በኩራት ነው እኮ የሆነ ሰው የሚናገረው እድሜ ትልቅ ኢሹ ነው ብሎ እያወራ እድሜዋን ማተር አድርጎ እያወራ እድሜዋ ስለመውደዱ ስላላት ሌላ ቢዩቲ ምናምን ማንሳቱን ትቶ ስንት ውበት ያላትን ሴት እድሜዋ ግን እንደዚህ ቢሆንስ ታገባታለህ ሲባል አይ እያለ እቺ ሴት ብዙ አቺቭመንት ኖሯት ወይ ሰርታ ምናምን እኮ ነው። ግን እድሜዋን ግልጽ ከነገረችህ ሪስፖንስ መከራ ስለሆነ ሪስፖንስ መከራ ሰው አንተ ብቻ አይደለም የሰፈሩ ሰው ቆማ ቀረች ይላል። የሆነ ሱቅ ሄዶ የሚገዛ አይደለም ትላለህ። እውነቴን ነው ማርያም። ወይ የገሌ ልጅ በ27 ዓመቱ ስላገባ ወይ ስላገባች በዛ ዓመት የሚገኝ ነገር አይደለም። ወይ የሆነ መስመር የተቀመጠ አይደለም። ህይወት ነው። የሆነ ሰው ጋር ትግባባለህ። ለምሳሌ ፍቅረኛ ኖሯት አንዲት ሴት ለ4 ለ5 ዓመት ከ23 ዓመቷ እስከ 28 ዓመቷ ፍቅረኛ ኖሯት በ28ኛ ዓመት ብትለያይ what happens next? ከዛ ሌላ ነገር ቢውልድ እስክታደርግ ሚሊዮን ታይም አለ አይደለ? so she have to do this by the way እንደውም እኔ እውነቴን ነው የምነግርህ ፊት ለፊት ያለቀሰች ልጅ አውቃለሁ። ምን ብላ? በእድሜዋ እውነቴን ነው የምነግርህ በጊዜው ጓደኛ ማቾች ልንሆን ነበረ። ፍቅረኛዋ ነገር she was smart she was intelligent she was beautiful እሺ እኔ ግድ የለም ብያት እሷ እድሜዋ አስጨነቃት። አንተ ብትለኝም ሰው ግን እንትን አይለኝም አለች። she's right አዝናለሁ። ይሄ ካልቸር ስላለ ገብቷል ብል ሌሎች ነገሮች ናቸው አለ ሰውን የሚያኖሩት ይኸው እግዚአብሔርን እልሃለሁ አይ ኖ ምናምን ቤተሰብ ሊል ይችላል። if I love 40 ዓመቷም 50 ዓመቷም ይሁን ካፈቀርኳት አገባታለሁ። አሁንም if I love ይኸው ልደራት ነው የምልህ ጉዳዩ እሱ ነው። ለኔ አያስጨንቀኝም። ይኸው አያስጨንቀኝም ስል አሁን ላይ ልስቅ እችላለሁ። ይኸው እውነት ነው የምነግርህ። እኔ ነገና ተነገ ወዲያ ልኖር ማላቅ ሰው ነኝ። if አጣጥሚው መኖር ከፈለኩኝና እንደው ሀፐን ካደረገ የሰዎችን ላይን ኖሬ መሞት አልፈልግም። የራሴ መስመር ነው መኖር የምፈልገው። ከወደድኳት እግዚአብሔር እሷ ትፍቀድ እንጂ ከወደድኳት አይዊል። አንድ የገባኝ ነገር በጣም ቆንጆዬ የምታምር ማህበረሰቡ የተቀበላት ሲኢዮ ኩል ቢዩቲፉል ጸጉሯ ረጅም ችቦ ማይሞላ ወገቧ ምናምን ልታገባት ትችላል። but at the end of the day ግን እነዚህ ነገሮች ከሷ ጋር ተግባብተህ መኝታ ክፍል ውስጥ ቤት ውስጥ ትዳር ላይ የሚቆዩ ነገሮች አሉ። everybody want ሉዝ ታደርገዋለች። ጸጉሯ ሽበት ያወጣዋል። ሰውነቷ ያረጃል። አብሮ ለማቆየት የሆነ ነገር ያስፈልጋል። የሆነ ዊዝደም የሆነ ፍቅር የሆነ ስፒሪት የሆነ ሶል ይጠይቃልና I think ይሄን ነገር የሚስላረግን ይመስለኛል አብዛኛው ትዳር አሁን ገደል እየገባ ያለው። ግን አንተ ሴት ላይ ስትመለከት እድሜን አታይ። አሁን ለምሳሌ እንበልና
ወንድ ልጅ በቃ ታናሹን ነው ማግባት ያለበት ይባላል። ውጭ ሀገር እንድትሄድ ሴቶች አሚን ቢዮንሴ ዛሬ ልደቷ ነው መሰለኝ ይሄን ፖድካስት እንቀርጽ ህፃን ነው የምትመስለው በጣም ያረጀ ሴት ናት። ግን በእንትኑ በሰርጀሪ በምናምን በቃ ሺ ሉክስ ላይክ የ21 ዓመት ልጅ ፎቶዋን ኢንስታግራሟን ብታይ ድሮ ነው ህፃንም እያለው እንደዚህ ናት ቢዮንሴ። አሁንም አድጌም ሽበት አውጥቼም እንደዚህ ናት። ነገም ባያት እንደዚህ ናት። ለምንድን ነው ቢባል የሴት ልጅ ምድራዊ ሀብታቸው ገላቸው ነው። when they look young በጣም ወንዶቹ ይፈልጓቸዋል ማለት ነው። ግን አንተ ፐርሰናሊ ሴት ላይ ምንድን ነው የምታየው? what do you think የሴት ልጅ ውበቷ ዋጋዋ የሆነ ሊወደድ ይገባል የምትለው ምንዋን ነው? እኔ መስፈርትም ባወጣ አለኝ እኮ መስፈርቴ እነግርሃለሁ። ወይ መስፈርቴ ስለ እምለው ነው። ፍቅር ግን is not mathematics። ምንዋን እንደወደድክ ሳይገባህ ልትኖር ትችላለህ እድሜ ሙሉ። ምንዋን እንደወደድክ ሳይገባህ ግን ወደሃት መውደድ ስፒሪቹዋል። ፍቅር ስፒሪቹዋል ነው ማለት you don't know the connection። ፍቅር የቱ ጋር እንደተፈጠረ ታስታውሰዋለህ? ከፍቅረኛ ጋር ምን ቀን ምን ሰዓት እንደተፈጠረ ታስታውሰዋለህ? አታስታውስም። ይህ ስፒሪቹዋል የሆኑ ሰዎች የሉም እንዴ? ዋው ሺዝ ኢንተሊጀንት ናት፣ አፍንጫዋ ሰልከክ ያለ ነው፣ ከንፈሯ ሲያምር፣ ጸጉሯ በስማም ግን አይ ዶንት ላይክ ሄር። ሸልፍ ላይ ማስቀምጣት ቃርልች ሚስት ያማረውን ገዝቼ ወይም በጣም የምወደውን አይ መፈልገው 10 በ10 የሆነ ነገር ነው አምጡልኝ ልል አልችልም። she's human spirit ነው ፊልም የምንደራረገው ፍቅር ነው ስሜት ነው ምናምን ሰው እቺ ሴት I cannot define ከእግዚአብሔር ነው የሚመጣው ነው ማለት ከእግዚአብሔር ነው የሚመጣው ነገር። ግን I wish ለምሳሌ ሚስቴ ቢኖራት ሁለተኛ ነገር ቢዩቲ በዚህ ዓለም ላይ ውበትን መፈለግ ባይብሉም ይላል የሆነች ቦታ ላይ ሰው ወደ ቆንጆ ይላል ባይዚ ደስ የሚለው ፓርቱ ምን መሰለህ? everyone is beautiful ማን ያዘዋል? የኔ ቆንጆ ለአንተ ቆንጆ አይደለች። አርሎ የለውም እዚህ ውስጥ። አንተ አታምርም ያልካት ሴት ለሆነ ሰው ልዕልት ነች። ለእኔ ውብ የሆነችዋን ሴት አልኩ ማለት በልጣ አይደለም እኔ ልብ ውስጥ ግን የእሷ ውበት ትርጉም ስለሰጠኝ ትርጉም የሚሰጠኝ ውበቷ ትርጉም የሚሰጠኝ ማለት ለዘውዳ አክሊል ትርጉም የሚሰጠው ውበት ሜቢ እቺ ሴት ከእናቴ ጋር ተቀራራቢ ውበት ስላላት ሊሆን ይችላል። ብዙ ሰው ላያውቀው ይችላል እንጂ ካለፈ ማንነቱ ነው ወደፊቱ ነው የሚኖረው። ሴት ልጅ ብትጠይቃት ሳታውቀው ሜቢ የአባቷን ካራክተር ያለው ሰውዬ ሊሆን ይችላል ምርጫው። አይን የምትሞላ ሴት ብትሆን ደስ ይለኛል፣ ግልጽ ብትሆን ደስ ይለኛል፣ እንዲህ ምናምን ባትል ደስ ይለኛል። እኔ እናንተ ደግሞ በተፈጥሯችን ወንዶች ስለሆን ቀጥታ ነው ሰው ቢቻል አብረን ለመኖር እንዲመቸን ምናምን ባትል የፈለገችውን ያመነችበትን ብትናገር ብትሆን ከሁሉም በላይ ትዕግስተኛ ብትሆን። ምክንያቱም ሰው ነኝና ምክንያቱም ዛሬ ላይ ሂዝ በጣም ቶለሬት የሚያደርግ ነገሮችን የሚረዳ ያለችው ሰውዬ በሆነ አጋጣሚ በጣም በጥባጭ አመፀኛ አስቸጋሪ ሰው ሊሆን ይችላል በህይወት አጋጣሚ። ሶ ሻፍ ቱ ቢ ትዕግስተኛ። ከዛ ደግሞ ጨዋታ ፈረሰ ዳቦ ተቆረሰ ምትል ባትሆን እስከ ጥግ ለመጫወት ዝግጁ ሆነች ብትሆን የባከነ አልቆ በቀጣዩ እንገናኝ ተብለን ምናምን አብረን እስክንሞት ድረስ የምትታገሰኝ ብትሆን እኔም እንዲያ ብሆን ምርጫዬ ነው። የምታከብረኝ ማከብራት እኔ ማለት የእስከዛሬ ህይወቴ ውስጥ ያሉ ነገሮች ድምር እንደሆንኩኝ ማንነቴ ሪስፔክት የምታደርገማት የኔ የሆኑ ነገሮችን ሁሉ የምታከብር ፋሚሊ ዋሪቨር ብቻ በህይወት አድካሚም ስለሆነ ለአግዛት ልታግዘኝ እንደተፈጠርኩ የምታውቅ ብትሆን ከኔ በላይ ግን እግዚአብሔርን ብትወደው ከኔ በላይ እግዚአብሔርን የምወደው ነገር ግን የእውነት ነው የምታምንበት ሐሳብ ይመሰላል። በእግዚአብሔር በኩል ያልኩበት ምክንያት አፍተር ኦል እድሜ ዘመኗን ሙሉ የምታውቀው እኔን እኮ ከትንሽ ዓመታት በፊት ከዛ በሁሉም ነገሯ አብሮ የነበረ ከዛ ደግሞ ምን አለ መሰለ የእግዚአብሔር መኖር አድቫንቴጁ ለምሳሌ እኔ እመላለሁ 10ቱ ህግጋት ውስጥ 10ቱ ትእዛዛት ውስጥ ከእግዚአብሔር ጋር የሚያገናኘው ህግ የትኛው ነው አለ? እስኪ አስተውለዋል? ሶስቱ ከእግዚአብሔር ጋር ነው የሚያገናኘው፣ 7ቱ ከሰው ጋር ነው። ሶስቱም አይገርምህም? ከሰው ጋር ነው የሚያገናኛቸው ሲጨመሩ። እሺ አይደለ? ለምን በላይ ማለት ለምሳሌ ከኔ በቀር ሌላ አታምልክ ሚላለ። ለምን ይመስላል ለዛ ያለው? ሰው ስለምናመልክ ነው። ከእግዚአብሔር ውጪ ለምሳሌ ገንዘብን ከሆነ የምታመልከው አምላክ ሲባል ጣዖት አይደለም አይደል? ገንዘብን ከሆነ የምታመልከው የሆነ ቀን ወንድምህን ለገንዘብ አሳልፈህ ትሰጠዋለህ፣ እሷን አሳልፈህ ዋሪቨር ብዙ ነገሮች አሉ እዛ ስቶሪ ውስጥ በጣም ብዙ ስቶሪዎች ስላሉ ማለት ሁሉም ሰርክሉ ሲደመር የሰው ልጆች ከሰው ልጅ ጋር እንዲኖሩ የሚያደርግ ህግ ነው። አባትና እናትን አክብር ይላል። አባትና እናትን ካላከበርክ የሚመጣው መለኮታዊ ጉዳይ አይደለም እኮ። አንተ በምድር ጤነኛ አትሆንም። አባትና እናትን አታከብርም ማለት
ብዙ ነገር ነው አይደለ? ምክር አትሰማም፣ ዳይሬክሽን አታውቅም አይደለ? ምክንያቱም እነሱ በልጅነት ወራቶች የሚያስተምሩ ብዙ ነገር ስላለ ይሁን ነገር ነው የምታጣው። ስለዚህ ሰውንም አትወለው አፍተር የገነትም ጉዳይ አይደለም። ከዛ እሱ በኋላ በምድርም ግን ብዙ ጉዳይ አለው። እኔና እሷ እኮ ልንጋጭ እንችላለን። በጣም አስቸጋሪ በሆንኩባት ቀን ወደ ሌላ ወንድ እንዳትሄድ የሚያደርጋት እግዚአብሔር እንጂ እኔ አይደለም። አንተ እዚህ ፖድካስት እየተቀረስክ እሷ እዛ ሌላ ነገር ልታደርግም ትችላለች። እግዚአብሔርን ስትፈራው ግን አይምኖት አቴናንስ ያዥ አይደለሁም እኔ አይምኖት እንደ ትራፊኮቹ ይሄ መንገድ ላይ ትራፊክ ስታይ ቀበቶ እንደምታደርገው አይሆንም ህይወት። እግዚአብሔርን የምትፈራ ከሆነ ኖ ማተር ዋት አይደለ ካራክተሩ እሱን መፍራት አለባት ከኔ በላይ። እኔ ማልኩ እኮ እኔን እኮ የሆነ ቀን ልትበሳጭብኝ ትችላለች። እኔ እኮ የሆነ ቀን ላንስባት ትችላለች። እኔ የሆነ ቀን ልጎልባት ትችላለሁ። ይሄ መውደዱ ምናምን ያኔ ወዶ ነበር ያለች ሰው ላትወደኝ ትችላለች። የሆነ ነገር ተፈጥሮ ወይ ምናምን እንዳልከው የምትተማመንበት ነገር አይደለም።